የመጀመሪያውን ቪክትሪ ማን ዩናይትድ ይሰጠዋል ወይ? በእርግጠኝነት ለዛ አረድ በይሳት ያለው ግባና አውጣው። ይሄኔ ዩናይትድ ቢሸነፍ ይሄው ብዬ ነበር ይሄው ተናግሬ ነበር ለማለት ነው አረለጉስ። ለማንኛውም ፕሪሚየር ሊጉ ላይ ደካማ የሚባል ቡድን የለም። ቅድም እንዳልኳችሁ በአንጻራዊነት ያው ወልቭስ ትንሽ ደከም ይላል፣ ግን እኛ ትንሽ ደከም ያሉት ነው የሚከብዱን እንደምታውቁት ማለት ነው። ለማንኛውም ሰከንድ አፍ ጨርሰነዋል ጨዋታውን ብዬ ነበር ለማለት የሚደረግ እንቅስቃሴን ግን እንቃወማለን። አስቡት ሳምንታችን እንዴት ሊሆን እንደሚችል ተሸንፈን ወይ ነጥብ ጥለን ቢሆን ነው። በስመ አብ አርሰናል በቪላ ተሰጥቶታል። ራያ ውቃቤ እንዳለበት ሰው መሬቱን ሲደልቅ የቪላን ስታዲየም ማለት ነው ወደ እምነት ተቋም ቀይረውት ነበረ ምናምና። ብቻ ሊቨርፑልም ነጥብ ጥሏል። ሁሉ ነገር ፏ ብሎ ዩናይትድ አሸንፏል። ልብ በልልኝ። ይመቻችሁ። ነገ ቻምፒየንስ ሊግ ምን ላይ ነው የምቆመረው? እንዳለ አቋማሪ ድርጅቶች ተዘግቷል እኮ ብላችሁ ካሰባችሁ ተሸውዳችኋል። ምክንያቱም ህጉን ጠብቆ እየሰራ ያለው አርዲ አለላችሁ ማለት ነው። አርዲ ቤ እንግዲህ ከ20% ካሽ ባጋ እየጠበቃችሁ ነው። ሰው እንዳታስቡ አርዲ ላይ ትጮታላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩናይትድ ፋሚሊ እንኳን አደረሳችሁ። አመት አደረሰን። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። 4-1 አሸንፈናል። ወልቭስ ጋር ሁሌ ብንጫወት ወላሂ ፕሪሚየር ሊግ እንበላ ነበር። እንደዚህ ስስቅ ማየት አናፈቃችሁም ነበር ሰዎች? ፍልቅልቅ እኮ ነው የምለው። ቢስሚላ ስናሸንፍ ይኸው በቃ አሁን እስከ ቀጣይ ሳምንት ሰላም ነው። በቃ ከኛ የባሰ የሞተ ቡድን አለ ሰዎች፣ ከኛ የባሰ እንደውም እስከ ረፍት አሪፍ ነበር። ከረፍት በኋላ ሞሪ ምን እንዳላቸው አላውቅም፣ ተለውጠው ነበር። ግን ኩኛ ስላላገባ ቀር ብሎኛል። በእርግጥ ብዙ እድል አግኝቶ ነበር፣ እሱም አልተጠቀምም። ፔናልቲውን ካፒቴን ቢለቅለት ጥሩ ነበር። ግን ካፒቴን ለማውንት የሰጠው ኳስ እንዴት ከየት አይቶት ነው? ጭንቅላት እኮ አለው እንደው ቢስሚላ። ለማንኛውም ዛሬ ደስ ብሎኛል። ሻለቃም ተመልሷል። ዲቻ እውነት ለሱ ነው ደስ ብሎኛል። መሀሉ አይታችሁታል ሲመራ። እንደግነቱ ወልቭስ ጋር ስለሆነ ነው። ያው ስለ ቡድናችን ጥሩነት ወልቭስ ጋር ተጫውተን ማውራት አንችልም፣ ግን ደስ ብሎኛል። እንኳን ደስ ያላችሁ ዩናይትድ ፋሚሊ። ወላሂ ይሄንንስ ማን አያበት? አልሐምዱሊላህ በሉ። እንኳን አደረሳችሁ። አመት አደረሰን። ለማንኛውም በጨዋታ የተሰማችሁን ኮሜንት ላስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት አድርግ እንዳይረሳ። ግሎሪ ማን ዩናይትድ። ይሄ መልእክት ለወልቭስ ነው። እሺ ስማ፣ እኛ እኮ ቅዳሜ የተጫወት ነው። እንቅልፍ አለብን፣ ድካም አለብን እኮ ይተኛል እኮ። ማናባ ነው ከረፍት በፊት ተስፋ ይሰጠህን? እከካ ጥናዣ ይቀበሩ ሲያስጠላ በማርያም ለብሮ ተስፋ ይሰጠህን እንዴ? ሰው በዚህ ሰዓት 7 ሰዓት ሆኗል እኮ መተኛት አለብን እኮ። ለማይረባ ውጤት እዚህ ያስጠብቀኛል። ቁጭ ብዬ እኔ ዩናይትድ ሲያገባ ልቋጥር አንተ እከቅበት። ቆይ ላግኘህማ፣ እኔ ላግኘክ። አንተ እንጥል በተወደደ እንቅልፍ ቁጭ አድርጎ ያስቋጥረኛል። ለእኔ ብላ የሚያገባውን በቃ። እናንተ ደግሞ ቪዲዮ እንዳታበዙ በእናታችሁ በቃ። አራጎል ቁጥር እስከ 7 ሰዎች ወይ ጠብቅኝ። ወልቭስ ላግኝ ካንተ ነው ያርኪ አንተ ነው ያርኪ። እኔ ደስ ብሎኛል። እናንተስ ጋይስ? አረኒ ግን ጎሉ አነሰብኝ። 4 ብቻ ማግባት በዚህ ጨዋታ አልነበረብንም። አይኑ 4 ጎል ምናምን ነገር ትልቅ ነው። 3 ጎል ፕላስ አድርገናል። ግን ያገኘነው ድል የፈጠርናቸው ቻንሶች ከ4 በላይ ፈርስት ሃፍ አባክነናል ምናምን ነገር። ሰከንድ ሃፍም እንደዛው። ግን አሪፍ ውጤት ነው። ወልቭስን ማሸነፍ የሚገርም ነገር አይደለም፣ ግን ጎሉን ማብዛት እንችል ነበር። ያለውን ጋፕ ማጥበብ እንችል ነበርና ይመቸን። ለሮበን አሞሪም ቲም በጣም ጸዴ ነው። የለመደች ጦጣ ሁልጊዜ ሸንጣጣለ ስትቋጥር ያመሸ የወየልክ ወያላ ነጋቲ ቡላ ሳምንትን በኔ ልታሳክል ኤክስኪውዝ ሚ what the fuck ሚ የለም አባቴ እኔ ሐሰን ላይ ነኝ። እኔ አልሰማም። ግባና ተኛ ወያላ አትበል። ፈጠን ትሆናለህ። ቅዘን በቅዘን ሁሌም ፈርስት ሃፍ የሰራትን ቪዲዮ አጥፋና ዳይ ወደ አልጋ። ከዚህ በኋላ ዩናይትድ ላይ 1 ጎል ስታከባ 4 ነው የሚባዛልኝ። እኔ አባት ዌስትሃምና ኤቨርተን ተሳስተው ባጠፉት ጥፋት ነው ዛሬ ወልቭስ የስቅላት ፍርድ የተቀጣው። ማን ባጠፋው ማን ይቀጣል? መጣንልሽ እያንዳንድሽ። ቆይ ዓለም የሚቋጠረብን እኛ ማንን? ዓለም የሚያይ ሊቨርፑልን እዛው ፈልጓት በስተመጨረሻም ገብተናል። ሌላው ደግሞ ቤቲንግ የት እንጫወት ስትሉ ለነበራችሁ ቃና ቤት ከች ብሎላችኋል። ቃና ቤት ያለ ስጋት ገንዘቡን ገቢና ወጪ የሚያደርግበት ታማኝ ድርጅት ነው።
በኳስ ስትጮቱ እስከ 10% ካሽባክ አለው። ሌላ ደግሞ ፈጣን ጌሞችን ስትጮቱ እዛው ላይ በየቀኑ እስከ 10% ካሽባክ አለው። ሁላችሁም ቃና ቤት ላይ ተዝናኑ እንላለን። እሺ 4 ከመቼ ወዲህ ነው 4 ማግባት የጀመርሽው? እስከ 7 ሰዓት ተቀምጬ እንደዚህ ጉድ ታረጉኝ። እነዚህ ደግሞ ቀልቃሉሽ ማን አግባ አላቸው። ልተኛ ነበርኩ 1-0 ቢያልቅ እኮ እኔ እኮ ተኝቻለሁ እስካሁን። ይሄ ማለት ነው እነዚህ ወደ ቻምፒዮንሺፕ ሁላ አይደለም ቀጥታ ወደ 4ኛው ዲቪዚዮን ነው መውረድ ያለባቸው። ምን አይነት እዚህ ቀልቃላ የእሳት ፈንጁላ ደናደሩ። አዎ ጀሞ ዛሬ ማንቸስተር ዩናይትድ ከአዲስ ከቴጋ ተጫውቶ ዛሬ ነጥብ ይዞ ወጥቷል። ወልቭስ ማለት እኮ የሻምፒዮንሺፕ መጨረሻ ደንቆሮ ቲም ነው። የጤና ቲም አደራጅተን ብንጫወት እኮ ከወልቭስ በላይ እንጫወት ነበር። እልም ያለ ደንቆሮ አለሌ ነው ደንቆሮ። ይሄን አሸነፍን ብላችሁ መቼስ የምትኮራሩ አይመስለኝም። ድንቁር ያለ ቲም ረበስማ ዝም ብሎ እኮ የጤና ቲም ከኢትዮጵያ የጤና ቲም ይዘህ ብትጫወት እኮ ከወልቭስ በላይ ይጫወታል። ካሁኑ መውረድ ያለበት ቲም ጃንዋሪ ላይ መውረድ የሚቻል ቢሆን ወልቭስ መውረድ ያለበት ቲም ነው። ምንም ለቋጠሮ ራሱ የማይመች አቻውኑ ቢያንስ ትንሽ ተስፋ አግኝተን ነበር። እልም ያሉ አለሌ ደንቆሮ ነው። አሁን ከሊቨርፑል በላይ ነው ነጥባቸውን አሻሽለዋል ማለት ነው። እኔ ዛሬ ወልቭስ ተፍ ይላል ብዬ ነበር። ጤና ቲም ከጤና ቲም የማይሻል ድንቁር ያለ ቆሻሻ ቲም ነው ወልቭስ የሚባለው። ካሁኑ ነው መውረድ ያለበት። ይመቻችሁ ጀሞ። የመጀመሪያው 45 ደቂቃ ከረንትሊ ማንቸስተር ዩናይትድ ምን አይነት ሌቭል ላይ እንዳለ የጠቆመን 45 ደቂቃ። በሁለተኛው አጋማሽ ደግሞ የአሁኑን ዩናይትድ ረስተን ማለት ነው በአሁን ሰዓት ወልቭስን የሚያገኝ አንድ ትልቅ ክለብ ማሸነፍ ያለበትን ውጤት አእምሯችን ላይ የምናስበውን ውጤት ያስመዘገበበትን ዩናይትድ የተመለከተ። በአሁን ሰዓት ወልቭስን ስታገኘው በዚህ ደረጃ ነው ማሸነፍ ያለበት። 4 ምናምን አግብተ ማለት ነው። ሶ ዩናይትድ ይህን ነገር አሳይቶናል። ሰከንድ ሃፍ በጣም ጥሩ ነው። ደረጃውን አሻሽሏል። ወደ 6ኛ መጥቷል። ቶፕ 6 ገብቷል። አይ ቲንክ 1 ነጥብ ነው ከቶፕ 4 ዝቅ የሚለው። ይሄ በጣም ጥሩ ውጤት ነው። ግን ምን አለ መሰላችሁ ዩናይትድ ቀጣይ ስለማሸነፉ ምንም ጋራንቲድ የሆነ ነገር የለም። ምንም ማስተማመኝ የለም ከማንንም ጋር ቢጫወት ማለት እና ያችን ነገር ማስተካከል ከቻለ ወጥ መሆን ከቻለ ዩናይትድ 5-6 ጨዋታዎች ላይ ወጥ መሆን ከቻለ ክፍት ነው ቶፕ 4 በነገራችን ላይ ክፍት ነው። ስተት ብሎ መግባት ይችላል። ምናልባት አንደኛ ላይ ያለው ክለብ ከባድ ነው፣ ሁለተኛም ሲቲ። ከዛ ውጪ ግን ኦፕን ነው ኤሪያውና አላቅ ስለ ዩናይትድ እርግጠኛ ሆኖ ለመናገር ማለት ነው። ታውቁታላችሁ እያሳየን ያለው ነገር። ለማንኛውም ወልቭስን ከሜዳ ውጪ ታጉዞ 4-1 በሆነ ውጤት ማሸነፍ ቻለ። ፋሚሊን ልቋቋም ያልቻልኩት ነገር የ5 ሰዓት ጨዋታ እውነቴን ነው የምላችሁ በጣም ከባድ። ሁሉም ጨዋታዎች ቻምፒየንስ ሊግም አለ የ5 ሰዓት ጨዋታ ማየት በጣም ከባድ ነው። ስፔሻሊ ደግሞ ነገ ጠዋት ለሊት ላይ ስራ ለሚገባ ሰውና ኤኒዌይስ ጨዋታው እንዴት ተመለከታችሁ? ታሳቡና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እሺ ትርፌ አሸነፋችሁ። ለካ ፈርስት ሃፍ ኤፍሲ ውልቭዝ ነበር። ከዚህ ጨዋታ የተማርነው ነገር ወሳኝ ነገር ማለት ግሪምዝቢ ታውን ከውልቭዝ እንደሚሻል መውረድ አለበት። ውልቭዝ መውረድ አለበት እንጂ አቻቺ ተሳስተሽ ነው 6ኛውሽ ተሳስተሽ 6ኛውሽ ሼባውን ትተሽውሽ ገባሻል። አብረን ምናምን የሚባል የምን አባ አብረን አሁን ከቸልሲ ጋር ነው አብረሽ መቀመቅ የምትወርጁ። ፓላስ ሁለተኛ ቡድን ይበልጥሻል። እሱ እንድታቅልኝ ይፈልጋል። አሁን እኔ ማየት የምፈልገው ማለት የምትሰሩትን ቪዲዮ ነው በቃ ማየት ፈልግ። በእናታችሁ ፈርስት ሃፍ ላይ የሰራሁትን ቪዲዮ የሚማርጉት እንሳቅባችሁ እስቲ በእናታችሁ። እንደዚህ ተብሎ ነበረ ከዛ ላ ሰከንድ ሃፍ ላይ ውልቭዝና ለጥናት ምናምን ነገር በ3 ጎል ዲፍረንስ አሸነፍን ምናምን ብላችሁ በእናታችሁ ዱቄቶች። ውልቭዝ አይችልም ታምናላችሁ ብዬ ገምታለሁ። ውልቭዝ አይችልም። ዌስትሃም ነው የሚችል። ዌስትሃም ይችላል፣ በርንሌም ይችላል። እሱን አሸነፋችሁታል። ግን አዌ ጌሙ ሰከንድ ጌሙ ታዩታላችሁ፣ ያስደምማችኋል በርንሌ። ምክንያቱም ሬሌጌሽን ባትል ውስጥ ስለሆናችሁ ማለት ሬሌጌሽን ባትል ውስጥ ማይቀር ነገር ነው። ባይዘዌ የጊዜ ጉዳይ ነው እንጂ ተመልሰሽ ወደ መጣሽበት የተረፍሽበት ሬሌጌሽን ትሄጃለሽ። ምንም ማድረግ አይቻልም። ዛሬ ብዙ ጎል አግብተሽ አሸነፍሽ፣ ብዙ ጎል አግብተሽ ግን ውልቭዝ ላይ ከግሪምዝቢ አይሻል፣ ከግሪምዝቢ አይሻል። ትርፌ ግን ከመቼ ጀምሮ ነው እንደዚህ አይነት ደግሞ አመል ያመጣሽው? ከመቼ ጀምሮ ነው ማለት ነው? እንዴ እኔ ብተኛስ ደህና እኮ ልተኛ ነበረ። ገብቶሃል? እንቅልፌን ትቼ አየሁት። እንጂ
እረፍት ላይ አንድ እኩል ሲሆኑ ወልቭስ ደህና ቡድን መስሎኝ የተመታ ቡድን ነው ለካ እናንተ። በእውነት ዛሬ ነው እኔ እንደዚህ አስተውያዩት ይሄን ቡድን። ለማንኛውም ትርፊ ይሄንን አመልሽን አርሚ በቃ እውነቴን ነው የምልሽ። አንዘልቅ እኔ አንቺ ደስ የምትይኝ የምወድሽ ነገር እስከ 7 እስከ 8ም ልቋጥርብሽ አንቺ ላይ ገብቶሻላ። ነጥብ ጥለሽ አስደስተሽኝ የተኛ ነበር። ዛሬ ይሄንን አመልሽን ከየት አመጣሽው? በቃ እኛ ሳናውቀው ከየት አመጣሽው? ይሄን አመልሽ አርሚ ትርፍዬ አርሚ። በእውነት እኔ ደጋፊዎችሽ ከሚወድሽ በላይ እኮ የምወድሽ እኮ ለምንድን ነው የደስታዬ ምንጭ ስለሆንሽ ገብቶሻል አይደለ ትርፍዬ? እኔ ደጋፊሽን ምናምን ወደዛ አድርጌልኝ እኔ ላንቺ ነው የምነግርሽ ትርፍዬ። አደብግሽ አርሚ በቃ ይሄንን ባህሪሽን ብቻ አስተካክል እንዳትደግሚ። ፌንታ በላሽኝ እኮ ዛሬ። አይ ስንት ደግሞ 6 መጣሽ አሉ። ዌልካም ቱ ቶፕ 6 ዌልካም ቱ ቶፕ 6 ይመቻችሁ ጀማ። ና ወልቭስ የመጀመሪያውን 3 ነጥብ ያገኛል ያልክ አንተ ገረድ ወያላ ና አሁን ተንፈስ። ና አሁን ተናገር አንተ ና ተናገር። ወልቭስ የመጀመሪያውን 3 ነጥብ ያገኛል ያልከው ማነሽ? ተኛሽ ምድረ ወያላ። ይሄ ነው ክለብ፣ ይሄ ነው ዩናይትድ። ላኩላቸው ታኙ በሏቸው፣ በቃ ታኙ በሏቸው። ምድረ ወያላ፣ ምድረ ገረድ ወያላ። ልንገርሻ ወልቭስ የመጀመሪያ 3 ነጥብ ያገኛል ያልሽው በሜዳው ሄደን 4-1 እኔ ምን አልኩ? ጠዋት ተናግሬያለሁ። ዛሬ የጎል ዝናብ ይዘንባል ብዬ ተናግሬያለሁ። ይሄ ነው ዩናይትድ። ድንቅ ምሽት ድንቅ አረ። ለሁሉም ሼር አድርጉ፣ ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉ እንጂ ጀማው እኔ አንድ ነገር ደብሮኛል። አንድ ነገር ከፍቶኛል፣ አንድ ነገር ደብሮኛል። እንዴት ቦዝ እናደርጋለን? እንዴት ጀማው በጣም ተቃጥዬ ነው ያለሁት። ቼልሲ ዩናይትድ ዛሬ ባለፈው ተቃጥዬ ነው የደፈሁት። ዛሬ ደስ ብሎኝ ልጠጣ። ላኩላቸው ለሁሉ ዩናይትድ ደጋፊ ዛሬ ደስታችን ማን ወልቭስን አሸነፈ ምናምን ልትለኝ የመጣ ወያኔ አፍን ዘግተህ ተኛ። በቃ ላኩላቸው። ሲጀመር ለእግር ኳስ እኮ 45 ደቂቃ በጣም በቂ ነው። በተለይ ደግሞ ትርፌ ሲጫወት ዩናይትድ ስትጫወት በጣም 45 ደቂቃ በቂ ነበረ። 90 ደቂቃ ሙሉ ጭራሽ 9 ደቂቃ ጭማሪ ተጨምሮ ምንም ፌር አይደለም። ፕሪሚየር ሊግን ክሰሱልን። እንቅልፌን አጥቼ ቋጥሬ ቅዳሜ በአርሰናል ሲቲ ደገመኝ። ሲቲ ትንሽ ሼም ነው በጣም በእውነት። አረ ችግር የለም ይህ ሳምንተኛ አይደለም ይሁን። ግን እሺ ቢያንስ ለምን ገባባቸው እረፍት ሊወጡ ሲሉ? ከዛ አንተኛ ነበር እኮ እዛው ባይገባባቸው 1-0 እየመሩ ቢወጡ አንተኛ ነበር። ለተርፌ ቋጠርኩ ብዬ ራሱ እንቅልፍ ይዛጣ ይምር ለወሬ የማያምር ሼም ነው እኮ። ደህና ደሩ። ወያላ ተኛ። ማንቸስተር ዩናይትድ ይሸነፋል ብለ ጭራሽ እረፍት ላይ ቪዲዮ የሰራህ ወያላ ቪዲዮህን ቶሎ ደብቅ። እንደውም የሆነ ሰዓት ላይ ወልቭሶች አሳዘኗቸው መሰለኝ። ጭራሽ ማግባትን ፍላጎት አልነበራቸውም እንጂ ከዚህ በላይ ነበር የሚያገቡት ማለት ነው። እና ወያላ እንደው ምን ዛሬ አሸነፍን፣ አሁን ምን ልትሉ ይሆን? አሁን በዚህ ጨዋታ ምን ልትሉ ይሆን? ጭራሽ እረፍት ላይ ቪዲዮ 3 ነጥብ በፍጹም ብልጫ ክለባችን ማንቸስተር ዩናይትድ ወልቭስን 4-1 ረተናል። በፍጹም ብልጫ ነው የምላችሁ። ዩናይትድ በሁሉም ነገር በልጦ ነው ያሸነፈው። ፈረስት ሃፍ ላይ የገባብን ጎል እኔ አላበታጨኝም። ያ ሁሉ ኳስ ሞከር፣ አንድ ኳስ ነው የሞከሩት ፈረስት ሃፍ፣ ዋን ኦን ታርጌት፣ እሱን ጎል ሆነ። በቃ ይሄ የሚያጋጥም ነገር ነው። ከዛ ባለፈ ዩናይትድ በጣም ምርጥ ነበረ፣ በሁሉም ነገር በልጧል። እንግዲህ ወልቭስ ቀጣይ ቻምፒየንሺፕ ቀምርሻለሁ። ቻምፒየንሺፕ ቀጣይ ወልቭስን ቀጣ ምላት ፋሚሊ እና ዩናይትድ ዛሬ ምርጥ ነበረ። ሁሉም የነበሩበት አጫዋወት መንገዳቸው ምርጥ ነበረ። ግን አሁንም ብዙ እድል እየፈጠርን በፈጠርነው እድል ያክል ጎል እያስቆጠርን አይደለም። ይሄን ነገር ማስተካከል አለብን። ትንሽ መዘናጋቶች ፈረስት ሃፍ መጨረሻ አካባቢ ላይ ነበሩ። ከዛ ባለፈ ዩናይትድ ዛሬ ጽድት ነው የታየኝ። አሳክተነዋል 3 ነጥባችንን። የዩናይትድ ፋንስ ማሊያ ላይ ያረኩት ያው ቤት ስላልነበርኩ ነው። ፋሚሊ ይቅርታ አድርጉልኝ። ይመቻል። ይሄ እበት የሆነ ወልቭስ አንዳቻ እረፍት ወጥቶ ተስፋ ሰጥቶን ስንት ነገር ብዬ ቪዲዮ ሰርቼ ግማታም ስንት ሰዓት ነው? እዚህ 7 ሰዓት እኮ ነው እዚህ ድረስ ቋጥረን። እኔ በአላህ ተቀጥቅጦ ስንት ቤት የተሸነፈው? አሁን እኮ እላይ ነው 5 ቤት እኮ ነው ያለው። እንዴት ነው? እኔ እኮ ነገሩ እኔ ወላሂ ምሬን እኮ ነው። 2 ጨዋታ በአመቱ ተሸንፈን ከሲቲ በ2 ነጥብ ልዩነት ነው ያለን። የኛ ሲሆን ምንድነው? እሺ አሁን ዩናይትድ 4-1 እረፍት አንዳቸው ወጣ ከሜዳ ውጪ አሸነፈ። ይሄን
ታሪክ እኮ ነው ያበላሸው። ውረድ ውረድ ውረድ። ወላሂ ከዚህ ጨዋታ በኋላ መውረድ ያለበት እበት ሆነ። በሜዳ ላለመውረድ የሚጫወቱ ቲሞች እኮ በጣም ነጥብ ሲያስጥሉ ነው የምናውቀው። ዩናይትድ መጣች። አሁን ደጋፊው ዩናይትድ 5 ነው፣ ደጋፊው 1 ላይ ነው ያለው። ምላሱ አንደኛ ላይ ነው። እኛ የሆነ አርሰናል ኧረ ቢስሚላህ እስከዚህ ሰዓት ጠብቀን ጨጓራ እረፍት አንዳቻ ሲሆን እኮ ተስፋ አድርጌ ግን ቼልሲ ማውንትን አተኸዋል። ለምን እኔ ማውንት ወላሂ ለአዚም ለካ ጉዳት ነው እንጂ የሆነ ወርቅ የሆነ ተጫዋች ማለት ማውንት ነው። ለነገሩ አሁን ሌሊት ነው፣ ምንም አባህ ቪዲዮ አሰራም። የሆነ ነገ ማን እንደሚብሽቅል እናያለን። የራሱ ጉዳይ። አንተ አመዳሙ እያላ እስኪ አልቋጠርኩም በል አልቋጠርኩም። እስከ 7 ሰዓት ሳልተኛ እንጦላ አላየሁም በለኝ። እስኪ አንተ ውሸታ ቪዲዮ ልትሰራ ቁጭ ብለህ የጠበክ እንደነበር ማላቅ መስሎህ አይደል? ተኛ። ይህ ቪዲዮ አይተህ ተኛ። ኮፒ ሊንክ ያደረግህ አንተ ማድረስለት በደንብ አይተህ ተቃጥለህ ተኛ። እኛ እንደፈራን አይተህ በተለይ ረፍት ላይ አንዳቸው ሲሆን ተስፋ አድርገህ ነበረ መስሎ ነበር አይደል? አባቴ ዛሬ አልሆነልህም፣ አልተሳካልህም። እግረን ታጥበህ ተኛ። ስለ ጨዋታው ነገ በሰፊው ትንታኔ እንሰጣለን፣ እናወራለን። ግን እንኳንም አሸነፍን፣ ወደ ቶፕ 6 ተመልሰናል። 6ኛ ላይ ነን። 4 ጎል አዘንበናል። ብሩኖ ፈርናንዴዝ ምን አይነት ፐርፎርማንስ ነው ያሳየው! ማውንት ራሱ ማለት ነው ሰይጣናዊ ነው ያመሸው ዛሬ። በጣም ብዙ የምናወራቸው ነገሮች አሉ። ለማንኛውም ዩናይትዳውያን እንኳን ደስ አላችሁ። ወያለው ግባ ወያለው። እመኑኝ ዛሬ ወልቭስ ለመጀመሪያ ጊዜ 3 ነጥብ ያገኛል። እውነትህን ነው። ፈርስት ሃፍም የተናደድኩት ክሊንሺት ስላላስጠበቅኩ ነው እንጂ ሮሞንታዳ ካምባክ እንደማረግ ነግሬሃለሁ። አንተ ጠናዣ ሞያላ አልተኛም። እስከ 7 ሰዓት 8 ሰዓት እኔ ላይ ትቋጥራለህ። 4-1 ግባና አውጣው። ማን ዩናይትድ ሲፈልግ ይችላል። ብዙ ጊዜ ይችላለሁ፣ አንዳንድ ጊዜ ነው ማልችለው። 4-1 እውነትህን ነው። ዛሬ ዩናይትድ ነጥብ ይጥላል ብለህ እስከ 8 ሰዓት ቁጭ ብለህ የቋጠርክ ነው ወያለው። ፍሬ እንዳይፈርጥ ፍሬ አልባ እንዳትሆን። ማንቸስተር ዩናይትድ 4-1 ቢግ 6 መጣንልሽ። ከአርሰናል በ8 ነጥብ ከሲቲ በ6 ነጥብ